ሲወጣ በር ላይ በመኪና ይዘውት ወደ ፌዴራል ፖሊስ እየተወሰድኩ ነው አላለኝ ቤተሰቦቹ። ይሄ ነው ያለው እውነታ። ጠበቃ ሰለሞን ገዛኸኝ ለዓመታት በእስር ላይ የነበሩት ረዳት ፕሮፌሰር ሲሳይ አውጋቸው በዋስ እንዲለቀቁ ተወስኖላቸው ከእስር ቤት እየወጡ ባሉበት በፌዴራል ፖሊስ ተይዘው መወሰዳቸውን ጠበቃቸው አቶ ሰለሞን ገዛኸኝ ዛሬ ምሽት ለቲክቫ ኢትዮጵያ ገልጸዋል። ከትናንት ወዲያ በ100 ሺህ ብር ዋስ ይለቀቁ ተብለው ትናንትናና ዛሬ ሁሉን ነገር ስናሟላ ውለን ዛሬ መፈቻቸውን አስይዤ ቤተሰቦቹን ልኬ ነበር ያሉት ጠበቃ ሰለሞን፣ ይሁን እንጂ በፖሊስ ተወስደዋል ነው ያሉኝ ብለዋል። አቶ ሰለሞን በሰጡን ቃል ዛሬ ከቀኑ 10 ሰዓት ላይ ቤተሰቦቹ ደውለው ልብስ ሰጥቶን ወደኛ ይመጣል ብለን ስንጠብቅ ፌዴራል በመኪና ይዘውት ሄዱ አሉኝ። ይህ ነው ትክክለኛ መረጃ ነው ያሉት። ሰኞ ዕለት ነው ዋስትና የተፈቀደለት በ100 ሺህ ብር ዋስ ያሉት ጠበቃው፣ ግን ታሳሪው ከዚህ በፊት የተከሰሰበትን መዝገብ መዘጋቱን፣ ምስክርነት ሆኖ የቀረበበትን መዝገብ በተመለከተ ምስክር ይሁን ተከሳሽ ይሁን እንዲጣራ ማረሚያ ቤቱ ጠይቋቸው እንደነበር በመግለጽ ይህንንም ዛሬ አራዳ ችሎት አስጨርሼ ነው የላኳቸው ብለዋል። በዚህም ይፈታል ብዬ ነበር የጠበቅኩት፣ ግን 10 ሰዓት ላይ ደውለው ሲወጣ በር ላይ በመኪና ይዘውት ወደ ፌዴራል ፖሊስ እየተወሰድኩ ነው አሉኝ ቤተሰቦቹ። ይሄ ነው ያለው እውነታ ሲሉም ተናግረዋል። በነ ዶክተር ወንዶሰን አሰፋ መዝገብ ስር ያሉት ተከሳሽ ዶክተር ሲሳይና አቶ ሞላልኝ ሲሳይ የተከሰሱበትን አንቀጽ ስለተቀየረ ዋስትና መጠየቅ ትችላላችሁ በተባለ መሰረት ባለፈው ሳምንት ዋስትና በጽሁፍ ማስገባታቸውንም አስታውሰዋል። ከዚያም አቃቤ ሕግ ምላሽ መስጠቱን የገለጹት ሰለሞን የካቲት 11 ላይ ፍርድ ቤት የአቃቤ ሕግን መልስ ከተቀበለ በኋላ ለብይን ብሎ ሰኞ ቀጠረው። ከሁለት አንቀጽ ወደ ዋስትና በተቀየረው ሁለቱን በተመለከተ አንደኛው ዋስትናውን አክብረው አይቀርቡም ብሎ ከለከለ በማለት ዶክተር ሲሳይ ግን ዋስትና እንደተፈቀደላቸው አስረድተዋል። ረዳት ፕሮፌሰር ሲሳይ አውጋቸው አሁን ዶክተር ነው፣ እዛው ማረሚያ ቤት ነው ዶክትሬቱን የሰራው ሲሉም ለቲክቫ ኢትዮጵያ ተናግረዋል። በእነ ዶክተር ወንዶሰን አሰፋ መዝገብ ስር እነ ዶክተር ሲሳይ አውጋቸውን ጨምሮ ጋዜጠኛ መስከረም አበራ፣ ጋዜጠኛ ዳዊት በጋሻው፣ ጋዜጠኛ ጎበዜ ሲሳይና ጋዜጠኛ ገነት አስማማው እንዳሉበትና ተከሳሾቹ በአጠቃላይ 52 እንደሆኑ ገልጸዋል። ከነዚህ መካከል 23ቱ ባሉበት ቀሪዎች ደግሞ በሌሉበት ጉዳያቸው በፍርድ ቤት እየታየ መሆኑን፣ ከ23 ተከሳሾች ውስጥ 6ቱ ጥር ላይ በነፃ እንዲሰናበቱ የተወሰነላቸው፣ 2ቱ የአንቀጽ የተቀየረላቸው፣ ሌሎቹ ደግሞ ይከላከላሉ የተባለ መሆናቸውንም አብራርተዋል። ዶክተር ሲሳይ አውጋቸው ከፋኖ ታጣቂዎች ጋር በመወገን የአማራ ክልልን ከፍተኛ የመንግስት ባለስልጣናት በመግደል እንዲሁም የክልሉን ቀጥሎም የፌዴራል መንግስት ስልጣን በኃይል ለመቆጣጠር በማሰብ የሽብር ድርጊት ፈጽመዋል የሚል ክስ በ2015 ዓ.ም እንደተመሰረተባቸው ይታወሳል። ዘገባው የቲክቫ ኢትዮጵያ ነው።